ፊልሙ የሚጀምረው ዳሪን የተባለ የሁለተኛ ደረጃ ትምህርት ቤት ተማሪ ማለዳ 12 ሰዓት ላይ አባቱ ሰዓት እየያዘለት ለሩጫ ዝግጅት ሲያደርግ ነው። በሩጫው አጋማሽ ላይ አንድ ዘፈን ተከፋፍሎ አብሮ መዝፈን በመጀመሩ ምክንያት ከተቀመጠለት ሰዓት በ30 ሰከንድ ይዘገያል። ወደ ቤት እንደተመለሰም አባቱ ሃርቫርድ ዩኒቨርሲቲ መግባት እንዲችል ሁልጊዜ ሰውነቱን በጥሩ ሁኔታ መጠበቅ እንዳለበት ያሳስበዋል። ከሌሎች አባቶች በተለየ መልኩ የዳሪን አባት ልጁ በዛን ታዋቂ ኮሌጅ ተቀባይነት እንዲያገኝ ከፍተኛ ጥረት የሚያደርግ ሲሆን ከዕለት ተዕለት ተግባሩ ጀምሮ እስከ ረጅም ጊዜ እቅዱ ድረስ የልጁን ህይወት ሙሉ በሙሉ ያቀደ ሰው ነው። አንድ ቀን ጠዋት የዳሪን ጓደኞች የሆኑት ኪራን እና ሳሚ ዳሪን በጣም ለሚወድ የአሜሪካ የራፕ አርቲስት ቢግ ሾን በአቅራቢያው ስለሚዘጋጅ ኮንሰርት ይነግሩታል። መጀመሪያ ላይ ከጓደኞቹ ጋር ወደ ኮንሰርቱ ለመሄድ በጣም ጓጉቶ የነበረ ቢሆንም ወዲያውኑ ግን ለኮሌጅ ማመልከቻ መላክ ስላለበት መሄድ እንደማይችል ይገነዘባል። ሆኖም በዚያኑ ምሽት ዳሪን ማመልከቻውን ቀድሞ በማጠናቀቅ ከጓደኞቹ ጋር ወደ ኮንሰርቱ ለመሄድ ይችል እንደሆነ አባቱን ይጠይቃል። አባቱን ቢሊለው ሲልም እናቱ ጣልቃ በመግባት እስከ ምሽት 5 ሰዓት ድረስ እንዲመለስ ፈቅዳ ተሸኘዋለች። ዳሪንና ጓደኞቹ ኮንሰርቱ ወደሚካሄድበት ቦታ ይደርሳሉ። ነገር ግን ከውጭ ያለው ከፍተኛ ህዝብ ሲመለከቱ ዳኞቹ የተሻለ ቦታ ለማግኘት በስተጀርባ ባለው በር በኩል መግባት እንዳለባቸው ሀሳብ ያቀርባሉ። እድል ሆኖላቸው ዳሪን የተሰበረ አጥር ያገኛል። በእሱም በኩል አልፈው ወደ ጀርባው በር ይደርሳሉ። ከቢግ ሾው የጥበቃ ሰራተኞች ተደብቀው የጀርባ በር መክፈት ቢሞክሩም በሩ ተቆልፎ ያገኙታል። በዚህን ጊዜ ዳሪን ከእነሱ በላይ ባለው ህንፃ አረንጓዴ ሰማያዊ ቀለም ያለው ጸጉር ያላት አንዲት ልጃገረድ ሲያልፍ ይመለከታታል። ወደ እሷ በመጮም ወደ ላይኛው ክፍል እንድታስገባቸው ለማሳመን የፈጠራ ታሪክ ይነግራታል። ልጃገረዲቱ ግን እያንዳንዱ ወደ ላይ ከመውጣታቸው በፊት $50 መክፈል እንዳለባቸው ትነግራቸዋለች። ዳሪን ዋጋ ለመደራደር ቢሞክርም እሷ ግን የለበሰው ውድ ጫማ እያሳየች መክፈል እንደሚችል ትነግረዋለች። ዳሪን መልስ ከመስጠቱ በፊት የቢግ ሾፕን ጥበቃ ሰራተኞች ይደርሳሉ። ልጆቹም አካባቢውን ለቀው እንዲሄዱ ያዛቸዋል። ጠባቂዎቹም በልጆቹ ተከፋፍለው ሳለ ልጃገረዲቱ አጋጣሚ በመጠቀም ወደ ታች ዘላ ወደ መውጫው ትሮጣለች። ዳሪን ስሟን ለማወቅ ሲጮህ እሷም ኢዛቤል በማለት ትመልስላታለች። በዚህ ምሽት ዳሪን የኢዛቤል ማህበራዊ ሚዲያ ገጽ ለማግኘት በኢንተርኔት ላይ ጥብቆ ቢፈልግም ሊያገኙ አልቻለም። በማግስቱ ጠዋትም ዳሪን እንደተለመደው ለሩጫ ሲወጣ ኢዛቤልን በአንድ አይስክሬም መሸጫ ሱቅ ውስጥ ስትሰራ ይመለከታታል። እሷን ጠይቆ ለመውጣትም ድፍረት እንዲያገኝ ጓደኞቹን ወደዚያ ይጠራቸዋል። በመጨረሻም ድፍረት አግኝቶ ወደ ውስጥ በመግባት አይስክሬም ለማዘዝ ይሞክራል። ዳሪን ስታየው ኢዛቤልም ታስታውሰዋለች። ነገር ግን ብዙም ትኩረት አትሰጠውም። ሁኔታው መደናገጥን እንደፈጠረ የተረዳው ኪራን ለሶስታቸው የሚሆን አይስክሬም ያዛል። ዳሪን ክፍያውን ከፈጸመ በኋላ መልሱን በቲፕ ማስቀመጫ ውስጥ ሊጨምረው ሲል ኢዛቤል ታስቆማለች። በሱቁ ህግ መሰረት ማንኛውም ሰራተኛ የቲፕ ስጦታ ካገኘ ለደንበኛው ዘፈን መዝፈን እንዳለበት ትነግረዋለች። በዚህም የተደሰተው ዳሪን ሳንቲም በመጨመር ኢዛቤልና የስራ ባልደረቦቿ እንዲዘፍኑ ያደርጋል። በድጋሚም ገንዘብ ሲጨምር ግን ኢዛቤል በንዴት ስራዋ ትታ ትወጣለች። ኢዛቤል ብዙም ሳትርቅ ዳሪንን ራፕ እያደረገ ይከተላታል። በራፑ መሃልም አብረው እንድትወጣ ይጠይቃታል። ዳሪን በጣም በጥሩ ሁኔታ ራፕ ማድረግ መቻሉ ያስገረማት ኢዛቤል በዚያኑ ምሽት ከስራ ስትወጣ ወደ ቤት እንዲሸኛት ተስማማለች። የስራ ሰዓቷ ሲያበቃ ዳሪን በውድ መኪና ታግዞ ከውጭ ሲጠብቃት ታገኘዋለች። ኢዛቤልም የምትኖረው በደሃ ሰፈር ውስጥ እንደሆነና ይሄ የመሰለ መኪና ይዞ መምጣት ለዝርፊያ እንደሚያጋለጥ መሆኑን ታስታውሰዋለች። በመሆኑ ዳሪን መኪናውን ትቶ ከእሷ ጋር በእግር መጓዝ ይጀምራል። ወሬ ለመጀመር በመሞከር የት ትምህርት ቤት እንደምትማር ጠይቃታል። እሷ ግን ትምህርት ቤት እንደማትሄድ ትነግረዋለች። ዳሪን ትምህርት ቤት አለመሄድ ህገወጥ እንደሆነ ቢነግራትም ስለ ጉዳዩ ብዙ ላለማሰብ ይመርጣል። በዛ ቅስፈት ፊል የተባለ እንግዳ ሰው ንግግራቸውን ያቋርጣቸዋል። ለኢዛቤል ቤት ውስጥ የተረፈ ምግብ እንዳለ ያስታውሳታል። ፊልም ከሄደ በኋላም ዳሪን አባቷ እንደሆነ ይጠይቃታል። እሷ ግን እናቷ ህፃን ሳለች ጥላት እንደሄደችና አባቷም ጨርሶ እንደማታውቅ ትገልጻለች። ፊል ቀደም ሲል እንከባከባት የነበረ ሰው ሲሆንም ብቻዋንም ስትቀርም አብራት እንዲቆይ መርጧል። ብዙም ሳይቆይም ሁለቱ ወደ ኢዛቤል ቤት ይደርሳሉ። እሷ ግን ወደ ውስጥ ሳትጋብዘው በሌላ ቀን ለመገናኘት ተስማምተው ይለያያሉ። በማግስቱም ዳሪን ቁርስ እየበላ ሳለ አባቱ የሃርቫርድ ቦርድ ከፍተኛ አመራር በሚገኝበት ድግስ ላይ ቤተሰባቸው እንደተጋበዘ ይነግሯል። ዳሪን ቅዳሜና እሁድ የራሱ እቅድ እንዳለው በመናገር እናቱን በአይኑ እርዳታ ይጠይቃታል። ሆኖም እናቷ የአባቱን ሀሳብ በመደገፍ በምሽት 3 ሰዓት ላይ ድግሱ ላይ በመገኘት እንዳለበት ታስታውሰዋለች። በዚህ ምክንያት ዳሪን ከኢዛቤል ጋር ያለውን ቀጠሮ ወደ ቀድሞ ሰዓት በመቀየር ከስራ ቦታዋ ይወስዳታል። ኢዛቤል የዳሪን ስሜት እንዳስተካከለ ወዲያውኑ ትረዳለች። ምንም እንደሆነ ስትጠይቀው ወላጆቹ ወደማይፈልገው ድግስ እንዲሄድ እያስገደዱት እንደሆነ ይነግራቸዋል። ኢዛቤል ወሬውን ለመቀየር በመሞከር ወደ ውድ ሬስቶራንት ከመሄድ ይልቅ የመንገድ ላይ ምግብ እንዲበሉ ትመራዋለች። ምግቡም እንዲሞክር ካደረገች በኋላ ስለራሱ ይበልጥ እንዲነግራት ጠይቋለች። ዳሪን ስኬቶቹን መዘርዘር ይጀምራል። ነገር ግን ኢዛቤል በዚህ አልተደነቀችም። እስካሁን የዘረዘረው ወላጆቹ እሱ የሚጠብቁት ብቻ እንደሆነ በመግለጽ እሱ ራሱ ምን ማድረግ እንደሚፈልግ ጠይቋለች። በዚህም የህይወት ጨዋታ ውስጥ ሁለቱም ሲያወሩ በመቆየታቸው ዳሪን ለድግሱ ይረፍዳል። አባቱ በዚህ በጣም በመናደድ ቤተሰቡ ዳግመኛ እንዳያሳፍር ያስጠነቅቀዋል። ጊዜ እያለፈ ሲሄድ ዳሪንና ኢዛቤል ይበልጥ ይቀራረባሉ። መደበኛ ቀጠሮ መውጣት ይጀምራሉ። ዳሪን የኢዛቤል ጭንቀቶች እንድትረሳ ሲያደርጋት፣ እሷ ደግሞ የአባቱን እቅድ ብቻ መከተል በሱ
በእርግጥ የሚፈልገው ህይወት ላይሆን እንደሚችል እንዲገነዘብ ታደርገዋለች። በአንድ ቀጠሯቸው ወቅት የዳሪን አባት ከኢዛቤል ጋር ያያቸዋል። ወደ ቤት ሲመለስም አባቱ ስለ ልጅቷ ይጠይቋል። ከዳሪን ቀጥታ ምላሽ ካገኘ በኋላ ልጅቷ በሱ ላይ መጥፎ ተጽዕኖ እያሳደረች ስለሆነ ግንኙነታቸው እንዲቋረጥ ያዘዋል። ሁልጊዜ አባቱን ትዕዛዝ የሚሰማው ዳሪን በዚህ ጊዜ ግን ላለመስማት ይወስናል። ከኢዛቤል ጋር ቀጠሯቸውን ይቀጥላል። በአንድ ቀን ምሽትን ቤቷ ከሸኛት በኋላ ወደ ውስጥ ለመግባት ይሞግታታል። ቤት ውስጥም በፖስታ ካርዶች የተሞላ ግድግዳ ተመልክቶ ስለ ሁኔታው ይጠይቃታል። እናቷ ለእያንዳንዱ የገና ልደት የፖስታ ካርድ እንደምትልክላት ትነግረዋለች። ዳሪን በአንድ ነገር ሊናገር ሲል ኢዛቤል እቅፍ አድርጋ ንግግሩን ታቋርጠዋለች። ሆኖም ይህ ብዙ አይቆይም። ኢዛቤል በድንገት ተረብሻ ዳሪንን ትገፋዋለች። ስህተት እንደነበረ በመግለጽ ወዲያውኑ ይቅርታ ጠይቃ ከቤት እንዲወጣ ትነግረዋለች። ይህ ሁኔታ ለዳሪን አልተመቸውም። እንደሚወዳትና በርካታ ቀጠሮችን አብሮ ካሳለፉ በኋላ ለምን እንደምትገፋው እንዳልገባው ይነግራታል። ኢዛቤልም ጓደኞቹ ብቻ መሆን እንደሚችሉ በመናገር ነገሩን በማለፍ ብትሞክርም ዳሪን መግፋቱን ሲቀጥል ግን ጭንቀቷ ዊንግን በማንሳት ካንሰር እንዳለባትና ለመኖር የሚቀራት 1 ዓመት ብቻ እንደሆነ ትገልጽለታለች። ይህ መርዶ ዳሪን ክፉኛ ያስደነግጠዋል። ምንም ምላሽ መስጠት ያቅተዋል። ኢዛቤልም ይህንን እንደመገፋት በመቁጠር ዳሪን ከቤት አስወጥታ ማልቀስ ትጀምራለች። በማግስቱም ጠዋት የዳሪን ጓደኞች በጣሪያው ላይ በመጮህ ስሜቱ እንዲያወጣና እንዲረጋጋ ያደርጉታል። እዚያኑ ቀን አባቱ ወደሱ ቀርቦ ከሃርቫርድ ቀደም ሲል የቅበላ ደብዳቤ ሊደርሰው እንደሚገባ ይነግረዋል። ህይወቱን በቅዱ መሰረት ከቀጠለ ግን ደብዳቤው በፍጥነት እንደሚመጣ ያረጋግጥለታል። ይህ ለዳሪን አዲስ ሀሳብ ይሰጧል። ወዲያውኑ ወደ ኢዛቤል ቤት ይሮጣል። የጽጌረዳ አበባ ይዞ በመምጣት በሯ እንድትከፍትለት ይማጸናል። እንደሚወዳትና በቀራት 1 ዓመት ውስጥ አብረው ምርጥ ህይወት መኖር እንደሚፈልግ ይነግራታል። በስተጀርባው የነበረው ፊል ይህንን የፍቅር ቃል በመስማቱ ለሁለቱም ደስ ይለዋል። ከረጅም መማጸን በኋላ ኢዛቤል ወድሻለሁ ማለቱ እንዲያቆም ቅድመ ሁኔታ በማስቀመጥ በሯን ትከፍትለታለች። ለእሷ ፍቅር ሰዎች የማይረዱትና ያለአግባብ የሚጠቀሙበት ውስብስብ ስሜት ነው። በሚቀጥሉት ቀናት ዳሪን በዚህ ዓመት ውስጥ ሁለቱም የህይወት ምዕራፎች እንዴት ማሳካት እንደሚችሉ እቅድ ያወጣል። የመጀመሪያው ምዕራፍ አብሮ ቤት መግዛት ነው። ዳሪን ባለሀብቱ የራፕ አርቲስት ኢዛቤልን ደግሞ ፍቅረኛ በመሆን ይጫወታሉ። እየቀለዱ ሳለ ኢዛቤል በሰዎች ፊት ራፕ እንዲያደርግ ስጠይቀው ዳሪን ይፈራል። ይህንን ስታይ ኢዛቤል እጅ ለእጅ ተያይዘው ይሮጣሉ። ቀጣዩ ምዕራፍም ወደፊት የምታገኛቸው የልደት ቀናት በአንድ ላይ ማክበር ነው። ከፊል ጋር በመሆን ኬክ ይጋግራሉ። ጣዕም ብዙ ባይሆንም ኢዛቤል ግን በጣም ትደሰታለች። የትምህርት ቤት ምረቃ ምዕራፍ ቅንጦት ልብሶችን በመልበስ የውሸት ምረቃ ስነስርዓት በማዘጋጀት ያከብራሉ። በአንድ በርካታ ምዕራፎችን ያጠናቀቃሉ። ዳሪን የኢዛቤልን ወደ ኬሞቴራፒ የህክምና ክፍለ ጊዜው ይወስዳታል። በአንድ ህክምና ወቅት ኢዛቤል የፕሮስቴት ካንሰር ስላለበት ሳይመን የተባለ ሰውና በመካከላቸው ማን ቀድሞ እንደሚሞት ስለተወራረዱት ውድድር ትነግረዋለች። ዳሪን ስለ እሷ ሞት ማሰብ ስለማይፈልግ በዚህ አይነት ቀልድ እንዳትቀልድ ይነግራታል። አንድ ቀን ኢዛቤል ሮን የተባለ የሙዚቃ አዘጋጅን ለማግኘት ትወስደዋለች። ዳሪን የራሱን የሙዚቃ ማሳያ መቅረጽ እንዲችል ራፕ እንዲያደርግ ትገፋፋለች። መጀመሪያ ላይ ዳሪን መረበሽ ስለፈጠረበት ራፕ ማድረግ ያቅተዋል። ነገር ግን ኢዛቤል የአባቱን እቅድ ብቻ እንደሚከተል ተናግራ ስትቀሰቅሰው ራፕ ማድረግ ይጀምራል። ማራኪ ግጥሞችን ኢዛቤል ብቻ ሳይሆን ሮንንም ይማርካሉ። መጨረሻ ሙዚቃውን ኮፒ ይሰጠዋል። ወደ ቤትም እንደተመለሰ ዳሪን ሙዚቃውን ደጋግሞ ማዳመጥ ይጀምራል። በውስጡ የተለየ የስራ መንገድ ማለም ይጀምራል። ሁለቱም ምዕራፎች ማጠናቀቃቸውን ይቀጥላሉ። በመጨረሻም የጋብቻ ጥያቄ የማቅረብ ሰዓት ይደርሳል። ዳሪን ኢዛቤል ለፍቅር ምሽት ይወስዳታል። ነገር ግን የጋብቻ ጥያቄ ሲያቀርብላት ኢዛቤል እውነተኛ የጋብቻ ጥያቄና የወደፊት ትዳር እንደማይኖር ሲያስታውሳት አልቅሳ ጥያቄው ውድቅ ታደርገዋለች። ቀናት ያልፋሉ። ኢዛቤልም ህመም እየበረታ ይሄዳል። አንድ ቀን ዳሪን ከቤተሰቦቿ ጋር እንዲያስተዋውቃት ለገና እራት ወደ ቤቱ ይጋብዛታል። እለቱም ሲደርስም ኢዛቤል ከፊል ጋር ትመጣለች። ዳሪን ለአባቱ ስለ ፊል አስቀድሞ በመንገር ባይችልም አባቱ ግን ለሁለቱም ጥሩ ሁኔታ አቀባበል ሲያደርግላቸው በማየቱ ይገረማል። ሆኖም ለራት መሃል ነገሮች ይበላሻሉ። ኢዛቤል ከዳሪን አባት ጋር ትምህርት ቤት የሁሉም ሰው ህይወት ማዕከል አለመሆኑን በተመለከተ ክርክር ውስጥ ትገባለች። የዳሪን አባት በንቀት ተቆጥቶ እንደሱ ያሉ ልጃገረዶች ምንም አይነት ተስፋ እንደሌላቸው በመናገር ይሰድባታል። በዚህ ንቀት የተናደዱ ፊልና ኢዛቤል ራቱን ጥለው ይወጣሉ። ዳሪን ግን ለአባቱ ምንም ምላሽ ሳይሰጥና ኢዛቤልም ሳይከተላት ዝም ይላል። ኢዛቤል ከዳሪን ጋር ማውራት አትፈልግም። እሱ ግን ከሩቅ ሆኖ ይከተላታል። በተመሳሳይ ሰዓት ከሃርቫርድ ኃላፊ ጋር በመገናኘት የኮሌጁን የመግቢያ ሂደት ለማሳለጥ ይተጋል። ሆኖም የኮሌጁ ኃላፊ ስለራሱ እንዲያወራ ሲጠይቀው ዳሪን ከኢዛቤል ጋር ያደረገው ውይይት ያስታውሳል። ወደ ሃርቫርድ መግባት ለእሱ ቅድሚያ የሚሰጠው ጉዳይ እንዳልሆነ በግልጽ ይናገራል። ወደ ቤት ሲመለስም ከአባቱ ጋር ከባድ ጭቅጭቅ ውስጥ ይገባል። አባቱ የወደፊት ህይወቱ እንዳይበላሽ ይነግረዋል። ዳሪን በህይወቱ ለመጀመሪያ ጊዜ ከአባቱ ላይ በመጮህ በቢሮ ውስጥ ያለውን እቅዱ ሰሌዳውን ይሰብረዋል። እነዚህ እቅዶች እሱ የሚፈልጋቸው ሳይሆኑ አባቱ ለራሱ የፈለጋቸው እንደሆኑ ይነግረዋል። አባቱ በጣም ተቆጥቶ ሊመተው ሲልም እናቱ በመጨረሻ ሰዓት ታቆማለች። ዳሪን ክፍሉን ለቆ ከወጣ በኋላ እናቱ ለአባቱ ልጃቸውን የሚያሳጣቸው ማንኛውም ድርጊት እንደማደ
እንደማትደግፍ ትነግረዋለች። በመቀጠልም ዳሪን የኢዛቤልን ይቅርታ ጠይቆ በአባቱ ፊት ስላልተከላከለ ይቅርታ ይጠይቃታል። በመጨረሻም ይቅር ትለዋለች። ሁለቱም ይታረቃሉ። በማግስቱ የመንገድ ጉዞ ያደርጋሉ። ዳሪን ከነዳጅ ማደያው ውስጥ ምግቦችን ሰርቆ ወደ ሳን ፍራንሲስኮ ይጓዛሉ። እዛም ዳሪን በኢዛቤል እርዳታ መንገድ ላይ ራፕ ያደርጋል። በቢግ ሾው ኮንሰርት ላይ ይገኛሉ። ኢዛቤል የጥበቃ ሰራተኞችን ስታዘናጋ ዳሪን የሙዚቃ ሲዲውን ለራፐሩ እንዲሰጥ ታበረታተዋለች። ሆኖም በሌላ ደጋፊ ጣልቃ ገብነት ምክንያት ሳይሳካለት ይቀራል። ወደ መኝታ ቤት ሲጓዙ ኢዛቤል የህመም ስሜት ይሰማታል። ነገር ግን ህመሟ ከዳሪን ደብቃ መኪና ውስጥ ትተኛለች። ስትነቃ መኪናው በእናቷ ቤት ፊት ለፊት መቆሙን ትረዳለች። ዳሪን ነገሮች ሳይረፍዱ እናቷ ጋር እንድትቀራረብ ያበረታታታል። በመጨረሻም ከመኪናው ወርዳ ወደ ቤት ልትገባ ያለችው እናቷ ሰላም ትላታለች። ነገር ግን እናቷ አሁን ሌላ አዲስ ቤተሰብ መስረታ እንደምትኖር ትገነዘባለች። ልቧ የተሰበረው ኢዛቤል ወደ መኪናው ተመልሳ በጣም ትረበሻለች። በዚህም ዳሪን ትኩረት አጥቶ መኪናውን ያጋጨዋል። ኢዛቤልም ከመኪናው ወርዳ መረበሿን ብትቀጥልም ራሷን ስታ ትወድቃለች። በድጋሚ ራሷን ስታገኝ ራሷን በቤቷ አልጋ ላይ ታገኘዋለች። ዶክተሩም ሳሎን ውስጥ ከፊልና ከዳሪን ጋር እያወራ ነበር። ዶክተሩ የኢዛቤል ካንሰር በፍጥነት እየተስፋፋ እንደሆነና አሁን ማድረግ የሚችሉት ብቸኛው ነገር ህመሟን ማስታገስ ብቻ እንደሆነ ይነግራቸዋል። ዳሪን በሚቀጥለው ቀናት ከኢዛቤል ጎን ሳይለይ ይንከባከባታል። በአንድ ምሽት በክፍሏ ውስጥ ባለው ወንበር ላይ ተኝቶ ያድራል። ጠዋት ሲነቃ እናቱ ከፊል ጋር ስታወራ ይሰማታል። ፊልም በእረፍት እንዲያደርግና እሷ እንደምትጠብቃት ትነግረዋለች። ዳሪን ከጓደኞቹ ጋር ከመዝናናት ይልቅ ወደ ሮን ስቱዲዮ በመሄድ ለኢዛቤል የሚሆን ዘፈን ይቀርጻል። በዚያውኑ ምሽትም ወደ ኢዛቤል ቤት ሲገባ መሬት ላይ ወድቃ ያገኛታል። በፍጥነት ወደ ሆስፒታል ቢወስዳትም ዶክተሩ ግን ካንሰሩ መሸራጨቱን ስላላቆመ ምንም ማድረግ እንደማይችሉ ይነግራቸዋል። ይህም ዳሪን በሰዎች ፊት ራሱ እንዲስትና እንዲያለቅስ ያደርገዋል። እናቱ ግን ታረጋጓለች። ይህ እውነታን ለመቀበል የተገደደው ዳሪን ከመሞቷ በፊት እንዲታረቁ የኢዛቤል እናት ለመጨረሻ ጊዜ ያገኛታል። በዛም ምሽትም የኢዛቤል እናት ቤት ትመጣለች። ወደ እሷ ተመልሳ ያልመጣችበት ምክንያት አስረድታ ታቅፋታለች። ኢዛቤል እናቷን ይቅር ትላታለች። ነገር ግን ዳግመኛ እንዳትመጣ ትነግራታለች። ለዳሪንም አንድ ሰው መልሶ የማይመጣባቸውን ነገሮች እንዳሉ በመግለጽ እናቷ ዳግመኛ እንድትጠይቃት እንደማትፈልግ ተነግሯለች። ከጥቂት ቀናት በኋላ ዳሪን በሌለበት ሰዓት ኢዛቤል የቀረጸላትን አዲስ ዘፈን አግኝታ እያለቀሰች ታዳምጠዋለች። በሌላ በኩል የዳሪን አባት ወደ ልጁ ክፍል በመግባት የሙዚቃውን ሲዲ ያገኘዋል። አዳምጦት ልጁ ምን ያክል ተሰጥቶ እንዳለው ይረዳል። በዚህ መሃልም ኢዛቤል ከዳሪን ጓደኞች ጋር በመሆን ለመጨረሻ ጊዜ ሰርፕራይዝ እቅር ታዘጋጃለች። ዳሪንን ወደ ፊል ክለብ በመውሰድ የሱፍ ልብስ ታለብሱታል። በመድረኩ መጨረሻ ላይ ያቆሙታል። ብዙም ሳይቆይም ፊል ኢዛቤልን በዊልቸር እየገፋች ትመጣለች። በዚያም ቅጽበትም ሰዎች ጋብቻቸውን ይፈጽማሉ። በዚያውኑ ምሽት ኢዛቤል ከዳሪን ጎን ተኝታ በሰላም ህይወቱ ያልፋል። ዳሪን አባቱ በቀብሩ ላይ ተገኝቶ ቀደም ሲል ላደረገው መጥፎ ባህሪ ይቅርታ ሲጠይቀው ይገረማል። ከተወሰነ ጊዜ በኋላም ዳሪን ለሙዚቃው ስራው ወደ ኒውዮርክ ያመራል። በመኪና ውስጥም ሬዲዮ ሲከፍት ኢዛቤል ከመሞቷ በፊት የሙዚቃውን ሲዲ ለሬዲዮ ጣቢያው ልከው እንደነበረና ሙዚቃው እየተላለፈ መሆኑን ይረዳል። ፊልሙ በዚህ ልብ የሚነካ ትዕይንት ያበቃል። ውድ የሙሌ ሲኒማ ቤተሰቦች የዛሬውን ፊልም እንደወደዳችሁት አልጠራጠርም። ቤተሰብ ያልሆናችሁ ከታች ሰብስክራይብ የሚለውን በተን በመጫን የቤተሰባችን አባል እንዲሆኑ ጋብዛለን። መልካም ቆይታ።